ስድሮ ምን ገጠመው? ገና ወደ ስራው ከመግባቱ በብዙዎች ቢወደድም ብዙ ትችትና ስጋት እያስተናገደ ያለው ይህ ሀገር በቀል ቴክኖሎጂ ኢትዮጵያውያንን በራሳቸው ዲጂታል መድረክ ላይ በቀላሉ ለማገናኘት ታስቦ የተሰራ መሆኑ ተገልጿል። ከማህበራዊ ሚዲያ አዝናኝነት አልፎ የራሱን የቴክኖሎጂ ድርጅት በመክፈት ትልቅ እርምጃ የወሰደው ወጣት ቲክቶከር አዶናይ አማካይነት በይፋ መመረቁ ይታወሳል። ታዲያ ፕላትፎርሙ ካሁኑ ብዙ ትችቶችን እያስተናገደ ይገኛል። ስለ ፕላትፎርሙ ዝርዝር መረጃዎችና እየተነሱ ስላሉ ጉዳዮች ማስደምጣችሁ ይሆናል። በሌላ ዜና ገዳይን ለማስያዝ አብሬው አደርኩ፣ በቁስሌ ላይ ሆኜ በሴራ አጠመድኩት። የደሃ ልጅ ነኝ፣ አቅም የለኝም፣ ከኔም አልፎ ቤተሰቦችንም ጭምር ይገልብኛልና ከጎኔ የሆናችሁ ተገቢውን ፍርድ ያገኝ ዘንድ ተባበሩ። አለልኝ አዘነ ቤተሰቦችን ከባድ ችግር አጋጥሟቸዋል። ልጃችንን አጥተን የፍትህን አጥተን እንዴት እንችላለን? አሁንም የፍትህ አለ እያሉ የአቤቱታ ደብዳቤ አቅርበዋል። በመንግስት ተጽዕኖ ስር ሳይወድቅ ሚዛናዊና ገለልተኛ ዘገባዎችን በማቅረብ የሚታወቀው ጋዜጠኛ ኤልያስ መሰረት የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ ያወጣውን አሳሳች መረጃ በግልጽ አጋልጧል። እነዚህንና ሌሎች ለሳቱ ያዝኳቸውን መረጃዎች በዝርዝር አስደምጣለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለም አቀፍ የቴክኖሎጂ ኩባንያዎች እንደ ፌስቡክ፣ ቲክቶክ እና ዩቲዩብ ያሉት የግል ተቋማት ቢሆኑም የሚንቀሳቀሱት ግን እንደተመሰረቱበት ሀገር ህግና ፖሊሲ ነው። በተመሳሳይ ስድሮ በአቶ አዶናይ ባለቤትነትና በኢንፍራቴክ ሶፍትዌር ሰርቪስ PLC የበለጸገ ሀገር በቀል ቲክቶክ መሰል መተግበሪያ ሲሆን አሰራሩም የሚሆነው በሀገራችን ህግና ፖሊሲ ነው። እንደማንኛውም ሀገር የኢንፎርሜሽን መረብ ደህንነት አስተዳደር እንሳ የትውልድንና የሀገርን ጥቅምና ደህንነት ለማረጋገጥ ስል የውስጥና የውጭ መረጃ ስርጭት ጉዳቶችን እንደሚከላከል የሚታወቅ ሲድሮ ግን ልክ እንደ ኢቢኤስ ቲቪ በግል ቁጥጥር የሚመራ እንጂ የመንግስት ተቋም አለመሆኑ ተገልጿል። ታዲያ ገና ወደ ስራው ከመግባቱ በብዙዎች ቢወደድም ብዙ ትችትና ስጋት ማስተናገዱ አልቀረም። አዲሱን በአዶናይ እየተዋወቀ ያለውን ሲድሮ አፕ ባለመጫን ራሳችንን ከግል መረጃ ስርቆት እንጠበቅ የሚሉም አልጠፉም። አፑን ከሌሎች ሶሻል ሚዲያዎች ለየት የሚያደርገው በዚህ አፕ የምትላላኩት ማንኛውም መረጃ ኢንክሪፕትድ አይደለም። ዳታ ኢዝ ኖት ኢንክሪፕትድ። ይሄ ማለት የምትላላኩት ማንኛውም መረጃ ፎቶ፣ ቪዲዮ፣ ጽሁፍና ማንኛውም የግል መረጃ በቀላሉ በሶስተኛ ወገን ወይም አፑን በሰራው አካል መታየትና መሰረቅ ይችላል። ይህንን አፕ የምትጠቀም ተበላ፣ ስለላ ተጀምሯል ይላል። እስካሁን ባለው መረጃ ወደ 37000 የሚሆኑ ኢትዮጵያውያን መተግበሪያውን አውርደዋል። ይህ ሲድሮ የተሰኘው የማህበራዊ ሚዲያ መተግበሪያ የሰራው ኢንፍራቴክ ሶፍትዌር ሰርቪስ በተሰኘ ድርጅት አማካኝነት ነው። ኢንፍራቴክ ሶፍትዌር ሰርቪስ በተለያዩ ዓለም ሀገራት በተለይም አሜሪካ በሚገኙ አፕል፣ ኒቪዲያ እና ኢንተል በመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ይሰሩ የነበሩ ኢትዮጵያውያን የሶፍትዌርና IT ኢንጂነሮችን ያካተተ ዋና መቀመጫውን አዲስ አበባ ያደረገ ድርጅት ነው። ዲጂታል ኢትዮጵያን እቅድ ተግባራዊ ለማድረግ በሚል ተልዕኮ ወስደው ግለሰቦቹን በማግባባትና ይህን ድርጅት እንዲመሰረት ትልቁን ሚና ከወሰዱት መካከል ደግሞ የቀድሞ በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በቀዳሚነት ይጠቀሳሉ። ድርጅቱ ፕራይቬት ተብሎ ቢገለጽም በኢንሳ ስር የተቋቋመ ብሎም የመንግስት ተግባራቶች 24/7 የሚሰራ ተጠርነቱም ለመንግስት የሆነ ተቋም መሆኑ ተገልጿል። የቻይና ቲክቶክ መጠሪያ ዶዩን ሲባል የኛው ሀገር በቀል ደግሞ ሲድሮ ተብሏል። የቻይናው በ2016 ቢትዳንስ የተባለ የግል ቴክኖሎጂ ድርጅት የተጀመረ የአጭር ቪዲዮ መተግበሪያ ሲሆን በኋላም ቲክቶክ በሚል ስያሜ ከቻይና ውጪ በአሜሪካ፣ አውሮፓና እስያ በዓለም ዙሪያ ቀስ በቀስ ልስፋፋ ችሏል። እዚህ ጋር የቻይና ውስጥ ቲክቶክ ከውጭ በተለየ ፖሊሲ የሚመራ ነው። ለምሳሌ ለህፃናት ታዳጊዎች ጥብቅ የፖሊሲ ቁጥጥር አለ። ይህም እድሜያቸው ከ14 ዓመት በታች ለሆኑ ልጆች በቀን ለ40 ደቂቃ ብቻ እንዲጠቀሙ የሚፈቅድ ሲሆን የሚመለከቱትም ይዘት፣ ሳይንስ፣ ታሪክና የሀገር ፍቅርን የሚያጎለብቱ ትምህርታዊ ቪዲዮዎች ብቻ ናቸው። በጥቅሉ ቻይናውያን ቲክቶክን ለመዝናኛ፣ ለንግድ፣ በይበልጥ ለእውቀትና ስራ ፈጠራ ይጠቀሙበታል። በዚህም ትውልድን ጠብቀው የበለጸገና ሀያል የሆነ ሀገር ፈጥረውበታል። በቻይና የሳይበር ፖሊሲ መሰረት በቫይራል እንዳይሰራጩ በጥብቅ የሚከለከሉ ይዘቶችም አሉ። ጸያፊና ስዕብናን የሚያዋርዱ ስድብ፣ ፌዝ፣ ተረቦችን፣ ወሲብ ቀስቃሽና ናውሮችን፣ ብልግና ቃላት፣ ፈንጠዚያዎች፣ ገለጣ፣
አለባበስ የአገርን አንድነትና እሴትን የሚሸረሽሩ ግጭቶች፣ ክፍፍሎች፣ አመጾች፣ ጀግኖችንና ሰማዕታትን የሚያንቋሽሹ ወታደር፣ ገበሬ፣ መምህራንና ሐኪምን የሐሰት መረጃና አሉባልታ በመንግስትና በህዝብ መሃል መተማመንን የሚሸረሽሩ የሀብት እብሪትና ስስት፣ ከመጠን ያለፈ የቅንጦት ኑሮ ማሳየት እና ገንዘብን ማምለክ የሚያበረታቱ ይዘቶች ወዘተ። ሲጠቃለልም የኢትዮጵያ ስድሮ ከቻይናው ዶውን ልምድ በማከል በተለይም ለታዳጊዎች የሚመጥን የትምህርት ገጽ እና አገር በቀል እሴቶችን የሚያበረታታ አልጎሪዝም ቢኖረው ለትውልድ ግንባታና ለአገር ብልጽግና ይጠቅማል የሚለው የብዙዎች ምልከታ ነው። የመቃብር አፋፍን ረግጣ ለፊት የወጣችው ትዕግስት አየነው ትባላለች። ትዕግስት ማለት ስሟ ብቻ አይደለም፣ የመቃብር አፋፍን ረግጣ ለፍትህ የወጣች ሕያው ምስክር ናት። በስጋዋ ላይ የታተመው ጠባሳ የበደል ምልክት ሳይሆን ሞትን ያሸነፈ የጽናት አሻራዋ ነው። ባመነችው ተከድታ እስከ መግደል ሙከራ የደረሰባትን አረመኔው ፍቅረኛዋን ለሕግ ለማቅረብ የሄደችበት ርቀት ብዙዎችን አስገርሟል። ትዕግስት መልሳ ተመላልሳ ከጠላቷ ጉያ እስከ ማደርና ጎዳና እስከ መውጣት ያደረሳት የፍትህ ፍለጋ ተጋድሎ ይህ ነው ተብሎ ለመናገር ጊዜ ይፈጃል። ሕግ አለ በሚባልበት ሀገር በዚህ ልክ የሰው ልጅ ጭካኔ፣ ያውም ከራሷ በላይ የምትወደው የፍቅር አጋሯ ያቀፈውን ገላ በቢላ ከአንገቷ እስከ ሆዷ እንደ ጨርቅ በመተልተል ያደረሰባት ግፍ ለመስማት ይከብዳል። ተወርቶም ተጽፎም አያልቅም። ይህንን ወንጀለኛ ለሕግ ለማቅረብ የሄደችበት ርቀት ከቃል በላይ ነው። መንግስትና የሕግ አስከባሪዎች የዚችን ጀግና ሴት ሕይወት በማንኛውም ዋጋ የመጠበቅ ግዴታ አለባቸው። ፍትህ መጓደል የለበትም። ጥበቃው ተጠናክሮ እንዲቀጥልና ለደረሰባት በደል ተመጣጣኝ ቅጣት እንዲሰጥ እንጠይቃለን እያሉ በአሁኑ ሰዓት ብዙዎች ድምጻቸውን እያሰሙ ይገኛሉ። በመጨረሻም ጥቃት አድራሹ ከሁለት ቀን በፊት በሕግ ቁጥጥር ስር እንደዋለ ተናግራለች። ነገር ግን አሁንም ስጋት እንዳለባት ገልጻለች። ከተለቀቀና ከወጣ ለሕይወቴ ያሰጋኛልም ስትልም ስጋቷን አጋርታለች። የድሃ ልጅ ነኝ፣ አቅም የለኝም፣ ከኔም አልፎ ቤተሰቦችንም ጭምር ይገልብኛልና ከጎኔ ሆናችሁ ተገቢውን ፍርድ ያገኝ ዘንድ ተባበሩኝ ስትል ጥሪ ያቀርባለች። እሷ የሺህ ሴቶች አንደበትና የሺህ ግፏን ብርታት ናት። ሼር በማድረግ ከተበዳይ ጎን እንቁም። በሌላ ዜና በመንግስት ተጽዕኖ ስር ሳይወድቅ ሚዛናዊና ገለልተኛ ዘገባዎችን በማቅረብ ከሚታወቁት ጥቂትና ታዋቂ ኢትዮጵያውያን ጋዜጠኞች አንዱ የሆነው ኤልያስ መሰረት የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ ያወጣውን አሳሳች መረጃ በግልጽ አጋልጧል። ተቋሙ ኢትዮጵያ አሁንም ዝቅተኛ የኤሌክትሪክ ታሪፍ ተግባራዊ ታደርጋለች በማለት ያቀረበው መረጃ ከእውነታው የራቀ መሆኑን ጋዜጠኛው ባጭሩና በግልጽ ተንትኖታል። እንደ ጋዜጠኛው ኤልያስ ማብራሪያም በዶላር ሲመነዘር ርካሽ የሚመስለው ይህ ታሪፍ ከዜጎች አነስተኛ የነፍስ ወከፍ ገቢ አንጻር ሲታይ እጅግ ውድና የማይመጣጠን ነው። ተቋሙ ያቀረበው የስሌት መጠንም እንደ አምፖል ብቻ ለሚጠቀሙ እንጂ ስቶቭ ለሚያበስሉና ለንግድ ተቋማት የሚሰራ ባለመሆኑ የሕዝቡን ትክክለኛ የኑሮ ወጪ አያሳይም። የብር የመግዛት አቅም መዳከም ወይም የዶላር መጨመር የኤሌክትሪክ ክፍያውን በዶላር ሲሰላ ትንሽ እንደሚመስል ቢያደርገውም ማህበረሰቡ በከፍተኛ የማብራት መቆራረጥ ምክንያት ለሻማ ኩራዝና ጄኔሬተር የሚያወጣው ተጨማሪ ወጪ የኤሌክትሪክ ጫናውን በእጅጉ ያከብደዋል። ከሁሉ በላይ ደግሞ አጠቃላይ ነዋሪውን የሚያስደነግጠው የተጋነነው የዋጋ ጭማሪና የተደበቀው ታክስ ነው። በአይኤምኤፍ ጎታችነት በቀጣይ 3 ዓመታት ክፍያው ከ3 እስከ 4 እጥፍ እንደሚጨምር የታቀደ ሲሆን አሁን ላይ እንኳን አንድ ሰው 500 ብር የማብራት ካርድ ሲሞላ 210 ብሩ ለታክስ ተቆርጦ 290 ብር ብቻ ወደ ኤሌክትሪክ መግባቱ 40% ታክስ በየትኛውም ሀገር የሌለ ከፍተኛ ጫና መሆኑን ጋዜጠኛው አጋልጧል። የአፍሪካ የውሃ ማማና የህዳሴ ግድብ ባለቤት ሆነን ሳለ ታሪፉ ትንሽ ነው ተብሎ አሳሳች መረጃ መቅረቡ አግባብ አለመሆኑ ተጠቁሟል። በመጨረሻም አለልኝ ያዘነ ቤተሰቦች የገጠመው ችግር ልጃችንን አጥተን የፊትን አጥተን እንዴት እንችላለን? አሁንም የፊት ያለ እያሉ ይገኛሉ። ለሚመለከተው የፍትህ አካል የቀረበ የአቤቱታም ደብዳቤ ጉዳዩ የችሎት ቦታ ለውጥን መቃወምና የፍትህ ስጋትን ማሳወቅን ይመለከታል።
እኛ የሟች የኢትዮጵያ እግር ኳስ ብሔራዊ ቡድንና የባህር ዳር ተጫዋች ያለልኝ አዘነ ቤተሰቦች በሟች ላይ የግድያ ወንጀል ፈጽመው የተፈረደባቸው ግለሰቦች ያቀረቡት የይግባኝ ክርክር ሂደት በደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ከአርባ ምንጭ ምድብ ችሎት ወደ ወላይታ ምድብ ችሎት እንዲዛወር መወሰኑን ሰምተናል። ሆኖም ይህ ውሳኔ ፍትህ የማግኘት መብታችንን የሚጋፋ በመሆኑ ስንቃወም ጉዳዩ ወደ ተጠቀሰው ዞን መዛወር ለኛ ለሟች ቤተሰቦች ከፍተኛ የደህንነት ስጋት የሚፈጥር ነው። በአካባቢው ሊኖር የሚችለውን ጫና ግምት ውስጥ በማስገባት በነጻነት ተንቀሳቅሰን ፍትህን ለመከታተል የማንችል መሆኑን እንገልጻለን። እንዲህ ያሉ ከባድ ወንጀሎች በነበሩበት ወይም ገለልተኛ በሆነ ችሎት መታየት ሲገባቸው ወደ ሌላ ቦታ መዛወራቸው በሂደቱ ላይ ተገቢ ያልሆነ ተጽዕኖ ሊኖር ይችላል የሚል ስጋት እንዲያድርብን አድርጓል። ይህም ደግሞ እውነቶች ተሸፍኖ ወንጀለኞች እንዲያመልጡ እድል ይሰጣል። ቤተሰባችን ቀድሞውኑ በደረሰበት ሐዘንና እንግልት ላይ አሁን ደግሞ ሩቅ ቦታ ሄዶ ክርክሩን እንዲከታተል መገደዱ የገንዘብና የሞራል አቅማችንን የሚጎዳ ነው። ሌላው የህግ ባለሙያዎች አስተያየታቸውን ሊሰጡ ይችላሉ። አንድ መዝገብ ከችሎት ሲዘዋወር ዳኞች ተሰይመው በግራ ቀኝ አስተያየት ተሰጥቶበት የሚወሰን ሲሆን ይህ መዝገብ በድብቅ በደብዳቤ እንደተዛወረ ለኢትዮጵያ ህዝብ ልናሳውቅ እንወዳለን። ስለሆነም የፍትህ ስርዓቱ የሟች ቤተሰቦችን መብትና ደህንነት ከግምት ውስጥ በማስገባት የይግባኝ ክርክሩ በነበረበት ችሎት ወይም ለሁለቱም ወገኖች ደህንነቱ በተጠበቀ ስፍራ አርባ ምንጭ እንድታይ ትዕዛዝ እንዲሰጥልን ብንጠይቅም ምንም አይነት ምላሽ ሳይሰጠን ችሎቱ ወላይታ ምድብ ችሎት የቀጠለና በየካቲት 5 2018 ዓ.ም በዋለው ችሎት መጋቢት 9 2018 ዓ.ም ውሳኔ እንደሚሰጥ ተረጋግጧል። ፍትህ የምትሉ የኢትዮጵያ ህዝብ ከጎናችን እንድትሆኑ እንጠይቃለን በማለት ለመላው ኢትዮጵያ ህዝብ ጥሪያቸውን አቅርበዋል። ከዚህ በፊት የጋሞ ዞን ከፍተኛ ፍርድ ቤት ችሎት የተጫዋቹ ባለቤት አዳይ ጌታቸውና የይቷ ባለቤት ሉንጎ ሉቋስ የተባለ ግለሰብ ጥፋተኛ መሆናቸውን በሰውና በሰነድ ማስረጃ ማረጋገጡን አሳውቋል። ፍርድ ቤቱ የመጨረሻ ፍርድ ለመስጠት በተሰየመበት ችሎት አዳይ ጌታቸው ላይ የ16 ዓመትና ሉንጎ ሉቋስ ላይ የ15 ዓመት ጽኑ እስራት ተፈርዶባቸዋል። የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው አለልኝ አዘነ ከባህር ዳር ከተማ በተጨማሪ አርባ ምንጭ ከተማና ሐዋሳ ከተማ ተጫዋቱ ያሳለፈባቸው ክለቦች ናቸው። ሰላምና ጤና በያላችሁበት እየተመኘሁላችሁ ለዛሬው ያስኩት የሳቱ መረጃዎች የስከውኑ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ያቆየን። መልካም ጊዜ። ይህ ትኩስ ኢንተርቴይንመንት ነው።